የሆነኛል ይገባኛል ያስቀመጠው ነገር ከፍና ዝቅ ሲል ድጋፉ መዋዠቁ በኢትዮጵያ ፖለቲካ መቼም እንዴት እንደዋዠቀ ሁላችንም ይታዘባል። ዛሬ መጣና ነው የዛኛው ግሩፕ ደጋፊ ይሆናል። ካለምን ችግር ደግሞ ተነስቼ የዛኛው ግሩፕ ደጋፊ ይሆናል። ሲጀምር መርህ ትክክል አልነበረም። የግል ፍላጎት እንጂ ብሔራዊ ጥቅም አልነበረም። የግል ፍላጎት እንጂ ሀሳብ ኖሮ ሀሳብ ሽጦ ተወዳድሮ ላሸንፍ ይችላል የሚል እምነትም አልነበረም። እኔ ወሬ ስሰማ ስለተብሎ እውቀት አለኝ ብዬ ስለማስብ ቀጥታ ሄጄ መንግስት መሆን ወይም መዘወር እችላለሁ ብለው ብዙዎቹ አስበዋል። እንግዲህ እኔ ያለኝ ምክር መንግስት ኢትዮጵያ ውስጥ ማንም ሰው የተመኘ ሰው ከውስጥ ምኞት ያለው ሰው መሆን ይችላል። እንደከዚህ ቀደሙ ለምን ትመኛለህ የሚባልበት ዘመን አይደለም። ሰው ጠቅላይ ሚኒስትር መሆን፣ ጀነራል መሆን፣ ሚኒስተር መሆን መመኘትም ይችላል። ከበረታና ከፈታ መሆንም ይችላል። የሚከለክል ህግም የሚከለክል አውድም አይደለም ያለው። ብዙዎች ያን እንዲመኙ ለዚያም ሊደርሱ ይፈልጋሉ። ግን ያለኝ ምክር በከፍተኛው ቦታ ላይ ማገልገል የምናስብ ማንኛውም ሰዎች ህልሙ ካለን ያ ህልም እንዳይጨነግፍና እንዲሆን ቀበሌ፣ ወረዳ፣ ኤጀንሲ ማገልገልን ፔሮልን ማወቅ አለብን። በወር ፔሮል ላይ ፈርመን ደሞዝ መቀበል ሳንለማመድ ከዚህም ወጭተን እየኖር ከዚያ ላገለግል ካል ያ ባህሪ ከተለንና በፔሮል መኖር የምንችልበት ሰዎች እና ፍላጎቱ ችግር የለም፣ ምኞቱ ችግር የለም፣ ለዚያ መትጋቱም ችግር የለም። ያ ግን በሰላማዊ በህጋዊ መንገድ እንዲሆን በዓላማ እንዲሆን ሀሳብ ቋጥረን እንዲሆን በልፋትና በውጤት እንዲሆን ከሰራ ነው ከመራ ነው ለማንም ሰው ክፍት ነው። እኛ ዛሬም እጃችን የተዘረጋ ቤታችን የተከፈተ ለሰላም ለውድድር ለንግግር አብሮ ለመስራት የሚፈልግ ማንኛውም ሰው ክፍት ነው ይላል። ዝግ አይደለም። ባለፈው እንዲህ ስላደረስ ሁለተኛ አትደርስብኝ የሚል አቋም የለም። አሁንም ሀሳብ ያለው ሰላማዊ መንገድ የሚከተል በመርህና በትጋት ሊያመጣ የሚሻ ሰው ካለ እሱ ለኛ ትርፍ ጥቅም ሀብት እንጂ ይሰራል። አንዱም ችግራችን ጠንከር ያለ ሀሳብ ያላቸው ሀሳብ ላይ ቆመው የሚሞግቱ ቻሌንጅ የሚያደርጉ ኃይሎች ጠፍተዋል። ስሜት ነው እዛም ወራቸው እንጂ ሀሳብ የለም። እሱ ለእኛም አይጠቅመንም፣ ለኢትዮጵያ አይጠቅማትም። ምክንያቱም ሀሳብ እየደረጀና እየሞገተ ሲል እንማማራለን፣ አንዱ ከአንዱ ይማራል። በዚያ ሂደት ውስጥ እናድጋለን እና አሁንም እኛ ተዛነፈን ቦታችን ክፍት ነው። በመርህ ላይ ቆሙ ከመጀመሪያው ዕለት ጀምሮ እስከዛሬ ድረስ በምንሰራው ስራ መጋቢት 24 እየተመለሱ ሪፈር እያደረጉ የሚደግፉ በጎደለው የሚመክሩ ሰዎች አሉ። ሙሉ ላይሆን ይችላል አንዳንድ ጉዳይ ሲደግፉንም ያልገባቸው ሲቃወሙንም ያልገባቸው አንድ ሳምንት ሲያወቅሱ ሌላ ሳምንት ሲረዝሙ የሚታዩ ሰዎች ደግሞ አሉ። ይሄን እንግዲህ እነሱ ሰሩበት ይሻላል ከኛ ይልቅ ብዬ ነው የማስበው። በእኛ በኩል ግን ውዳሴውን በሚዛን ወቀሳውንም በሚዛን ከውዳሴውም ትምህርት ከወቀሳውም ትምህርት ነው የምንወስደው። በውዳሴ ዘመን በጣም በርካታ ሽልማቶች፣ በጣም በርካታ ግብዣዎች ይክበብን ብለን ትተናል። ውዳሴ ነው መርጠን ወስደናቸዋል። በጣም በርካታዎች ነው ተቀበልናቸው ማለት ነው። ለምን የውዳሴ መደጋገም በውጤትና በስራ ካልተገለጠ ሊያዘናጋ እንደሚችል ስለምናውቅ የሚያስፈልገውን ያክል ካየን በኋላ አብዛኛውን እናመሰግናለን ነው። በተቃውሞ ጎራ አንዳንድ ጊዜ መፈተሽ መመርመር ራሳችንን ማየት የሚገባ ጠቃሚ